የሙስሊም ቤት ጽዱና ንጹህ ነው። ባለችው አቅም የ10 ሺህ ብር ወንበር ይሁን የ3 ሚሊዮን ብር ሶፋ ጽዱ ነው ሙስሊም ቤት። ንጽህናው እንዴት ነው? ሽንት ቤቶች፣ መስገጃው፣ ምንጣፉ ንጽህና ለሳቸው መስተንግዶ ይመጥናል? እሺ ወጣት ነህና ወደ ክፍል ሲገቡ ግድግዳው ላይ የሰቀልከው አድና የምታደንቃቸው የእግር ኳስ ተጫዋቾች ይኖራል? የፊልም አክተሮችስ? ቤትህ ነብዩ ቢያዩት ብታፍርበት ቤት አይደለም ሰለላሁ ዐለይሂ ወሰለም። እሺ አንተና ልጆች ተነስታችሁ በጀማዓ የምትሰግዱ ናቸው። ሱብሒ ታነቃቸዋለህ። እሳቸው እንግዳ ናቸው። የቤትህ ሁኔታ እንዴት ነው? አዳርህ ምን ይመስላል ነው? ወይስ አሁንም ባለቤትሽ ጋር እንደተኮራረፋችሁ ሸይጣን እዛና እዚህ ክፍል ላይ አይቷችሁ ሳምንት ጎሜ ውስጥ ሁናችሁ ነው ነብዩ የምታስተናግዱት? ሁሌም የሙስሊም ቤት ነብዩን አለይሂ ሰላቱ ወሰላም ያስተናገደ ያህል በዛ ቁመና ላይ ይገኛል። ቤቱ ጽዱ ነው። ቤቱ በኢማን የደመቀ ነው። ቁርአን የተከፈተበት ነው። ልጆቹ ጋር ፍቅር ነው። ባለቤቱ ጋር ስተት ይኖራል፣ ያልፋታል፣ ይስታል፣ ትዘለዋለች። ዱንያ በመተላለፍ ብትኖራት ምድር ነው። ምሉእነት ላይኛው ዓለም ብቻ ነው ያለው። ቤትህን ቢያዩት ነብዩ አለይሂ ሰላቱ ወሰላም እንግዳ ሆነው ቢመጡ ይመጥናል ቤትህ?